ስለ ምዕራብ ትግራይ አጀንዳ ነይሩ እዩ ግን በዚህ ደረጃ እዚ ኣይምኾነን ነይሩ ስለ ምዕራብ ትግራይ ልዕልኩም ንመን ከም ዝተዋሃበ ኣይተረድአን እኛ የአርሚ ሰባ ነባር አባላታት በሰው ሀገር ጥገኝነት ጠይቀን የስደት ገፈት ቀማሾች ሆነን በመቆየት ወደ ትግራይ ተዋጊ ክፍል አርሚ ሰባ ገብተን ስንዋጋ ቆይተናል። እስራኤል የኢራኑን ከፍተኛ ባለስልጣን አሊ ላሪጃኒን መግደሏን አረጋገጠች። የእስራኤል መከላከያ ሚኒስቴር የሆኑት እስራኤል ካትዝ በኢራን የእባቡር ራስ ሲሉ የጠሩትንና የሀገሪቱ ተደማጭ ፖለቲከኛ የነበሩትን አሊ ላሪጃኒን በአየር ጥቃት መግደላቸውን በይፋ አስታውቀዋል። የእስራኤል መከላከያ ሚኒስቴር ይፋ ያደረጋቸው ነጥቦች እንደሚያሳዩት ከሆነ መከላከያ ሚኒስትሩ እስራኤል ካትዝ በሰጡት መግለጫ የሀገሪቱ አየር ኃይል በወሰደው ቆራጥ እርምጃ አሊ ላሪጃኒን መግደሉን አረጋግጠዋል። ይህ ተግባር ማንም ይቻላል ብሎ ያላሰበውን ታላቅ ስኬት ያመጣ ነው ያሉት ሚኒስትሩ ለዚህም የአየር ኃይሉንና የመከላከያ ሰራዊቱን አመስግነዋል። ጥቃቱ የተፈጸመው የእስራኤል መከላከያ ሰራዊት ወይንም አይዲኤፍ ለጠቅላይ ሚኒስትር ኔታንያሁና ለመከላከያ ሚኒስቴሩ ባቀረበው ምክረ ሐሳብና የሁኔታዎች ግምገማ መነሻነት መሆኑ ተገልጿል። አሊ ላሪጃኒ በእስራኤል ላይ ለሚሰነዘሩ ጥቃቶች ዋነኛው ርዕዮተ ዓለማዊና ወታደራዊ ክንድ ነበሩ ሲል ቴልአቪቭ ገልጻለች። ይህ እርምጃ በእስራኤል ላይ ጥቃት ለሚሰነዝሩ ጠላቶች ግልጽ መልእክት የሚያስተላልፍ መሆኑን ሚኒስትር ካትዝ አሳስበዋል። የእስራኤል መከላከያ ሰራዊት በሁሉም ቦታ በሚገኙ የኢራን መንግስትና የሽብር መሰረተ ልማቶች ላይ የሚያደርገውን ጥቃት አጠናክሮ ይቀጥላልን ብለዋል። ይህ ጥቃት የተፈጸመው የፕሬዝዳንት ትራምፕ ትላንትና ምሽት በሰጡት ታሪካዊ መግለጫ ላይ የኢራን መሪዎች ከምድረ ገጽ እየጠፉ ነው ሲሉ መናገራቸውን ተከትሎ መሆኑን ሚኒስትሩ ጠቁመዋል። ይህ በእንዲህ እንዳለ በኢራን የተዘጋውን የሆርሙዝ ሰርጥ በወታደራዊ ጥበቃ ክፍት ማድረግ ዘላቂ መፍትሄ እንዳልሆነ የተባበሩት መንግስታት ድርጅት ገልጿል። የሆርሙዝ ሰርጥ ወይንም ስትሬት ኦፍ ሆርሙዝን ለመሻገር የንግድ መርከቦችን በወታደራዊ እጀባ መምራት ዋስትና ያለው ወይንም ዘላቂ የጸጥታ ስትራቴጂ እንዳልሆነ የተባበሩት መንግስታት ድርጅት ዓለም አቀፍ የባህር ላይ ተቋም አስታውቋል። የተቋሙ ዋና ጸሐፊ አርሲኒዮ ዶሚንጌዝ ለፋይናንሻል ታይምስ እንደተናገሩት ኢራን ለጠላት ሀገራት ዝግ አድርጌዋለሁ በምትለው በዚህ ወሳኝ የባህር መስመር ላይ ወታደራዊ አጀባ መጠቀም የመርከቦችን ደህንነት 100% ዋስትና አይሰጥም። ወታደራዊ ጥበቃው ስጋቱን ቢቀንሰውም አደጋው ግን አሁንም አለ። የንግድ መርከቦችና መርከበኞች ሊጎዱ ይችላሉ ሲሉ አክለዋል። ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወንዝን ደህንነትን ለመጠበቅ ዓለም አቀፍ የባህር ኃይል ጥምረት እንዲመሰረት ጥሪ ቢያቀርቡም ጥሪው በበርካታ የአውሮፓ መሪዎች ውድቅ ተደርጓል። እንደ አልጀዚራ ዘገባ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ የናራውን የነዳጅ ዋጋ ለመወያየት ሰኞ ዕለት ብራሰልስ ላይ በተሰበሰቡት የአውሮፓ ህብረት መሪዎች መካከል የጀርመኑ የውጭ ጉዳይ ሚኒስቴር ዮሐን ዋዴፉል ተገኝተዋል። ሚኒስትሩ በርሊን በዚህ ግጭት ውስጥ በማንኛውም ወታደራዊ ዘመቻ የመሳተፍ ፍላጎት እንደሌላት ገልጸዋል። ዋዴፉል ከስብሰባው በፊት ለጋዜጠኞች በሰጡት መግለጫ እዚህ ጋር ግልጽነት ያስፈልገናል። አሜሪካና እስራኤል እዚያ እያደረጉት ስላለው ነገር እንዲያሳውቁን እኛንም እንዲያካትቱንና ግባቸው መሳካቱን እንዲነግሩን እንጠብቃለን ብለዋል። አክለውም ስለ ሁኔታው ግልጽ ምስል ካገኘንም በኋላ ከጎረቤት ሀገራት ጋር በመሆን ለመላው ቀጠና የጸጥታ ስነ ህንፃ ወደ መገንባት መሸጋገር አለብን ብለን እናምናለን ሲሉ ተናግረዋል። በተመሳሳይ የጀርመኑ መከላከያ ሚኒስትር ቦሪስ ፒስቶሪየስ ከበርሊን በሰጡት መግለጫ ሀገራቸው ምንም አይነት ወታደራዊ ተሳትፎ ባይኖራትም በሆርሙዝ ሰርጥ ደህንነቱ የተጠበቀ ጉዞ እንዲኖር የሚደረጉ የዲፕሎማሲ ጥረቶችን ለመደገፍ ዝግጁ መሆኗን ገልጸዋል። ይህ የኛ ጦርነት አይደለም፣ እኛም አልጀመርነውም ያሉት ፒስቶሪየስ ትራምፕ ጥቂት የአውሮፓ የጦር መርከቦች በሆርሙዝ ወንዝ ውስጥ ኃያሉ የአሜሪካ ባህር ኃይል ሊያደርጉ የማይችለውን ምን እንዲያደርጉ ይጠብቃሉ ሲሉ ጥያቄ አቅርበዋል። የጅማ ዞንና የከተማ ፖሊስ አዛዦች በቁጥጥር ስር መዋላቸው ተሰማ። የጅማ ዞን ፖሊስ አዛዥ ረዳት ኮሚሽነር አለሙ ታደሰና የጅማ ከተማ ፖሊስ አዛዥ ኮማንደር ዘላለም አበራ በህገወጥ የነዳጅና የቡና ዝውውር ተጠርጥረው
በቁጥጥር ስር መዋላቸውን የዘገበው ፎንተኒና ሚዲያ ነው። ከነዚህ ከፍተኛ አዛዦች በተጨማሪ 2 የወረዳ ፖሊስ አዛዦችና 1 የጭነት መኪና አሽከርካሪ በቁጥጥር ስር መዋላቸውም ታውቋል። ግለሰቦቹ የተያዙት ከትናንት በስቲያ እሁድ በሸቤ ሶምቦ ወረዳ ከጅማ ወደ ደቡብ ኢትዮጵያ ክልል ነዳጅ በህገወጥ መንገድ ሲያዘዋውሩ በህብረተሰቡ ጥቆማ ነው ተብሏል። ተጠርጣሪዎቹ ከዚህ ቀደም በሀገር ሽማግሌዎች ቢመከሩም ድርጊቱን ሲቀጥሉበት እንደነበረም ተገልጿል። መንግስት በተወሰኑ ቀናት ልዩነት ውስጥ የነዳጅ ቆጠቡ ጥሪን ለ3ኛ ጊዜ አቀርበዋል። አጭር ጉዞዎችንም በእግርና ብስክሌት አድርጉ ሲል መክሯል። የትራንስፖርት ሎጂስቲክስ ሚኒስቴር በዓለም አቀፍ ደረጃ እየታየ ነው ያለውን የነዳጅ ገበያ መዋዠቅ ለመቋቋም የሀገሪቱን የትራንስፖርት ዘርፍ ወደ ኤሌክትሪክ ኃይልና ወደ ተፈጥሮ ጋዝ ለማሸጋገር የሚያስችል የነዳጅ ቁጠባ ሀገራዊ ጥሪ አቅርበዋል። ሚኒስቴሩ ዛሬ ይህንን የነዳጅ ቆጠቡ ማሳሰቢያውን ከማስተላለፉ በፊት ጠቅላይ ሚኒስትር አብይ አህመድና የገንዘብ ሚኒስትሩ አህመድ ሽዴ በተመሳሳይ ጥሪ ማቅረባቸው ይታወሳል። ሚኒስቴሩ ባወጣው መግለጫ እንዳመላከተው ጠቅላይ ሚኒስትር አብይ አህመድ ሀገርን ከውጭ ጥገኝነት ለማላቀቅና የራስን የተፈጥሮ ጸጋ ለመጠቀም ከዓመታት በፊት ቀርጸውታል ያለው ስትራቴጂያዊ ውሳኔ በአሁኑ ወቅት በመካከለኛው ምስራቅ በተከሰተው ጦርነት ምክንያት ሊመጣ የሚችለውን የኢኮኖሚ አደጋ ለመከላከል ፋይዳው የጎላ መሆኑ ተረጋግጧል ብለዋል። መንግስት በስንዴ ልማት ያስመዘገበውን ታሪካዊ ስኬት በነዳጅ ዘርፍም ለመድገም በቁርጠኝነት እየሰራ መሆኑን ሚኒስቴሩ አስታውቋል። የቴክኖሎጂ ሽግግርን በተመለከተ የኤሌክትሪክ ተሽከርካሪዎችን መጠቀምን እንደ ሀገራዊ ባህል ማሳደግ ትኩረት የተሰጠው ሲሆን በነዳጅና በኤሌክትሪክ የሚሰሩ መኪኖች ነዳጅን ትተው የኤሌክትሪክ ኃይልን እንዲጠቀሙም ጥሪ አቅርበዋል። በተጨማሪም እስከ 20 ቶን የሚሸከሙ የጭነት ተሽከርካሪዎች ወደ ኤሌክትሪክ ከዛ በላይ የሆኑት ደግሞ ወደ ተፈጥሮ ጋዝ እንዲቀየሩ ከመንግስትና ከግል ዘርፉ ጋር በቅንጅት እንደሚሰራም ተገልጿል። ሚኒስቴሩ አክሎም በፌዴራልና በክልል ደረጃ የሚገኙ ሁሉም የመንግስትና የፕሮጀክት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ እንዲቀየሩ በማድረግ የተጀመረው እቅድ ወደ ተሟላ ትግበራ እንደሚሸጋገርም አስታውቋል። የህዝብ ትራንስፖርት አገልግሎቶች በተለይም ባቡሮችና አውቶቡሶች ተገቢውን ታሪፍና መርሃ ግብር ጠብቀው ያለመቆራረጥ አገልግሎት እንዲሰጡ ጥብቅ ክትትል እንደሚደረግም በመግለጫው ተመልክቷል። በሌላ በኩል ዜጎች ከአንድ ቤት ውስጥ ብዙ መኪኖችን ይዞ ከመውጣት ይልቅ በጋራ የመጠቀም ልምድን እንዲያዳብሩና አጭር ጉዞዎችን በእግርና በብስክሌት በማድረግ አረንጓዴ ጉዞን እንዲያዘወትሩ ሚኒስቴሩ ጥሪ አቅርበዋል። አሽከርካሪዎች ነዳጅንና የካርበን ልቀትን የሚቀንስ የኢኮ ድራይቪንግ የማሽከርከር ስልጠና እንዲወስዱና ተሽከርካሪዎቻቸውን በኦሪጂናል መለዋወጫዎች በመጠገን የነዳጅ ብክነትን እንዲከላከሉም ይመክራል። የጥራት ቁጥጥርን በተመለከተ ሁሉም ተሽከርካሪዎች በኢትዮጵያ ስታንዳርድ የጸደቁ የነዳጅና የጭስ መቆጣጠሪያ ቴክኖሎጂዎችን እንዲጠቀሙና የጭስ ልኬት መመሪያን 100% ተግባራዊ እንዲያደርጉም ጥብቅ መመሪያ ተላልፈዋል። የሀገራዊ ጥሪ የሀገርን የውጭ ምንዛሪ ለማዳንና ዜጎች በዓለም አቀፍ የነዳጅ ዋጋ መዋዠቅ እንዳይጎዱ ለማድረግ የታለመ በመሆኑ ሁሉም አካላት በኃላፊነት ስሜት እንዲንቀሳቀሱ ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አሳስበዋል። የህወሓት አከርካሪ ተሰበረ። የሚተማመንበት አርሚ 7 በይፋ ትጥቁን ፈታ። ስለ ህወሓት አርሚ 7 የሚነሱ መረጃዎች በአብዛኛው ከድርጅቱ ወታደራዊ ታሪክና አደረጃጀት ጋር የተያዙ ናቸው። ይህ ስያሜ በተለይ በትግራይ ጦርነት ወቅት እና ከዚያ በፊት በነበሩ የክፍለ ጦር ግንባታዎች ላይ በተደጋጋሚ ይነሳል። አርሚ 7 የሚለው ስያሜ የመጣው ህወሓት በታሪኩ ውስጥ ይጠቀምባቸው ከነበሩ የክፍለ ጦር ወይንም የሰራዊት ስብስቦች ቁጥር ጋር ተያይዞ ነው። በረጅም ጊዜ የትጥቅ ትግል ሂደት ውስጥ የተለያዩ ሰራዊት ክፍሎችን በቁጥር የመሰየም ልምድ የነበረ ሲሆን አርሚ 7 ደግሞ በቅርብ ጊዜያት በተለይ ከ2013 ዓ.ም ጦርነት በኋላ በሰፊው የታወቀ የሰራዊት አደረጃጀት ነው። ይህ የሰራዊት ክፍል በትግራይ ኃይሎች ውስጥ ከፍተኛ ሚና ከነበራቸው አደረጃጀቶች አንዱ እንደሆነም ይነገራል። ዋና ዋና ተግባሮችም እንዳሉት ይጠቀሳል። በጦርነቱ ወቅት ቁልፍ በሚባሉ ግንባሮች ላይ ተሰማርቶ ኦፕሬሽን ይመራ ነበር። በአባልነት የሚመለመሉት ተዋጊዎች የተሻለ ወታደራዊ ስልጠናና ልምድ እንዲኖራቸውም ይደረጋል። ለከፍተኛ ወታደራዊ አመራሮች በቀጥታ የሚታዘዝና የራሱ የሆነ የሎጂስቲክስና የክፍለ ጦር መዋቅርም የነበረው ነው። በኢትዮጵያ መንግስትና በህወሓት መካከል የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ የአርሚ 7ን ጨምሮ አጠቃላይ የትግራይ ኃይሎች ወይንም ቲዲኤፍ በመባል የሚታወቁት ሁኔታቸው ለውጥ አሳይቷል። በስምምነቱ መሰረት ከባድ መሳሪያዎችን የማስረከብና ሰራዊቱን መልሶ ወደ ማህበረሰቡ የመቀላቀል ሂደት ተጀምሮ ዳር ሳይደርስ መቅረቱም ይነገራል። የቀድሞ ወታደራዊ አደረጃጀት ፈርሶ ወደ ክልላዊ ፖሊስ ወይንም ወደ ሲቪል ህይወት የመቀየር ስራዎች ሲከናወኑ አርሚ 7ን ጨምሮ ሌሎች የህወሓት ክፍለ ጦሮቹ ግን አሻፈረኝ ባዮች ነበሩ። በደጋፊዎቹ ዘንድ አርሚ 7 እንደ ጽናትና ጥንካሬ ምልክት ተደርጎ ሲታይ፣
በሌላ በኩል ደግሞ በጦርነቱ ወቅት ለነበሩ ውጥረትና ግጭቶች እንደ ዋነኛ ተዋናይም ይቆጠራል። ታዲያ አሁን የዚህ አርሚ 70 ነገር የውሃ ሽታ ሆኗል። ሱዳን ውስጥ ይገኝ እንደነበር የሚታወቀው የህወሓቱ አርሚ 70 አሁን በፌዴራሉ መንግስት በኩል በተጀመረ ትጥቅ ማስፈታትና የተሃድሶ ስልጠና የመስጠት ሂደት ውስጥ ገብቶ ወታደርነትን እርም ብሎ ትቶ ምስጋናውን ለመንግስት የሚያቀርብ ወጣት ስብስብ ሆኗል። እኛ የአርሚ 70 ነባር አባላታት በሰው ሀገር ጥገኝነት ጠይቀን የስደት ገፈት ቀማሾች ሆነን በመቆየት ወደ ትግራይ ተዋጊ ክፍል አርሚ 70 ገብተን ስንዋጋ ቆይተናል። ይሁን እንጂ መንግስት ባቀረበው የሰላም ጥሪ የሱዳን ድንበር አቋርጠን ወደ እናት ሀገራችን በመምጣት የዚህ ዕድል ተቋዳሾች ለመሆን ችለናል። በዚህም አጋጣሚ መንግስታችን ለወሰደው ቁርጠኛ የሰላም አቋም ምስጋናችንን ለማቅረብ እንወዳለን። እኛም ወደ ሰላማዊ ሲቪል ህይወት ለመመለስ ከሰው ሀገር ወደ ሀገራችን በመግባት የሰላም አምባሳደር ለመሆን እና ሰርተን ለመለወጥ ይህም በመንግስት ተቀባይነት በማግኘቱ ዛሬ ለዚህ በቅተናል። በዚህም አጋጣሚ ለመንግስትና ፕሮግራሙን እያከናወነ ላለው ለብሔራዊ ተሃድሶ ኮሚሽን ከፍተኛ ምስጋና በሰልጣኞች ስም እናቀርባለን። የወልቃይት ጠገዴ አስተዳደር ህገወጥ ስለሆነ በቅርቡ ይፈርሳል አሉ ዶክተር አብርሃም በላይ። የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ ከሱዳን ተመልሰው በዲዲአር ፕሮግራም ትጥቅ ለመፍታት ከተስማሙና የተሃድሶ ስልጠና እየወሰዱ ካሉ የቀድሞ የአርሚ 70 አባላት ጋር ውይይት አድርገዋል። ሚኒስትሩ ከነዚህ ታጣቂዎች ጋር ባደረጉት ውይይት በወልቃይት በህወሓት የፖለቲካ አካሄድና በቀጣይ አካባቢው አስተዳደር ዙሪያ ጠንካራ መልእክቶችን አስተላልፈዋል። ዶክተር አብርሃም በንግግራቸው የወልቃይት ማህበረሰብ የራሱን ማንነትና አስተዳደር የመወሰን ሙሉ መብት እንዳለው ገልጸው አማራ ነኝ ቢል መብቱ ነው፣ ትግራዊ ነኝ ቢል መብቱ ነው፣ በፍጹም ተቀባይነት የሌለው ሀገር እንበትናለን የሚል ሐሳብ ብቻ ነው ብለዋል። አክለውም የአካባቢው ማህበረሰብ የጽንፈኛውን የህወሓት ፖለቲካ አካሄድ እንደማይፈልግና ህወሓት ተመልሶ አካባቢውን እንዲያስተዳድር እንደማይፈቅድም በግልጽ መናገሩን አስታውሰዋል። ህወሓት አካባቢውን ማስተዳደር ከፈለገ በምርጫ ተወዳድሮ ማሸነፍ እንዳለበትም ገልጸዋል። ከሰሞኑ አካባቢውን በኃይል ለመቆጣጠር የተደረጉ ሙከራዎችን በማስታወስም ህወሓትም ሆነ የትግራይ ታጣቂ ቲዲኤፍ በምንም አይነት ሁኔታ በትጥቅ ኃይልና በህገ ወጥ መንገድ ወደ አካባቢው እንደማይገቡ አረጋግጠዋል። ማንም ሰው በራሱ ውሳኔ ቆርጦ የወሰደው መሬት የለም ያሉት ሚኒስትሩ አካባቢው በፕሪቶሪያው የሰላም ስምምነት መሰረት አከራካሪ ተብሎ ተቀመጠ እንጂ በአንድ ወገን ተወስዶ ያበቃለት ጉዳይ አይደለም ሲሉም ተናግረዋል። አሁን በወልቃይት ያለው አስተዳደር ህገወጥ መሆኑ በመፍረስ እንዳለበትም ሚኒስትሩ ጠቁመዋል። ማንም ይሁን ማን በጉልበት ወይንም በህገ ወጥ መንገድ አካባቢውን የማስተዳደር መብት የለውም ያሉት ዶክተር አብርሃም አሁን ያሉት አስተዳደሮች ፈርሰው ህዝቡ ራሱ በመረጣቸው ህጋዊና ህገ መንግስታዊ አስተዳደሮች መተካት አለባቸው ብለዋል። ይህ ሂደት ተግባራዊ የሚሆነው ተፈናቃዩ ማህበረሰብ ከክረምት በፊት ወደ ቀዬው ከተመለሰ በኋላ በፕሪቶሪያው ስምምነት መሰረት ነፃ ምርጫ ተካሂዶ ህዝቡ የየራሱን የቀበሌና የወረዳ መሪዎች ሲመርጥ መሆኑንም በማስገንዘብ ንግግራቸውን አጠናቀዋል።